እለበተአምኖ ወቀተልዎሙ በአፈ መጥባይት ይላል። በጊዜው ጊዜ ይህን ቃል የተናገረው ብርሃነ ዓለም ማኅቶተ ቤተ ክርስቲያን ልሳነ እፍረት ሐዋርያው ቅዱስ ጳውሎስ ነው። ቃሉ የሚገኘው የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 37 ላይ ነው። እነርሱ በእምነታቸው በሰይፍ ተገደሉ አለ። ምናልባት ይሄ ሰይፍ ግን ለነሱ አክሊል ነው፣ ክብር ነው፣ አሸናፊነት ነው። ቅዱስ ጳውሎስ በእምነት ተጋድሎ ስላለፉትና በእውነት ምስክርነታቸውን በቃል ብቻ ሳይሆን በተግባር ለገለጹት ለቅዱሳኑ በዘረዘረው የሕይወት ቃል ይሄን እውነት መሰከረ። እለበተአምኖ አለ ወቀተልዎሙ በአፈ መጥባይት እነርሱ አምነዋልና እነርሱ ተቀብለውታልና እነርሱ ጥሪውን ሰምተዋልና ደግሞም በተጠሩበት ጥሪ በተመረጡበት አመራረጥ በተሰጣቸው ጸጋ ለዚህ ክብር ስለተጠሩ አምነውታልና የጠራቸውን ታምነዋልና ለርሱ በዚህ መንገድ አንገታቸውን ለሰይፍ ሰጥተዋል። ስለዚህ እነርሱ በእምነታቸው በሰይፍ ተገደሉ አለ። እነዚህ በሰይፍ የተገደሉት አንዱና ዋናው ዛሬ ሐዋርያዊቷ ኦርቶዶክሳዊት ቤተክርስቲያን በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍ አድርጋ ክብሩን የምትገልጽለትና የምትመሰክርለት ህዳር 25 ቀን በሰማዕትነት ያረፈው የሰማዕቱ የቅዱስ መርቆሬዎስ ነው። ክብሩ፣ ምስጋናው፣ በረከቱ፣ ረድኤቱ፣ አማላጅነቱ፣ ጠባቆቱ ከኔም ከናንተም ጋር ለዘላለሙ ጸንቶ ይኑር። እንኳን አደረሰን አደረሳችሁ። ዛሬ የዚህ የደገኛው ሰማዕት የቅዱስ መርቆሬዎስ ምኑ ነው? በዓለ ዕረፍቱ ነው ማለት ነው። በምን በሰይፍ የተቀላበት ዕለት ነው። ለዚህ ነው እለበተአምኖ ወቀተልዎሙ በአፈ መጥባይት አምነውታልና ስላመኑ በሰይፍ ተገደሉ አለ። እነርሱ በእምነታቸው በሰይፍ ተገደሉ። እንግዲህ ይህ ቃል በጊዜው ጊዜ ሲነገር ምንድናቸው እነዚህ ስንል ምስክሮች ናቸው፣ ሰማዕታት ናቸው፣ ሰማዕታት ናቸው፣ ምስክሮች ናቸው። ኩሉ ዘአምን በቅድመ ሰብ አነኒ አምኖ በቅድመ አቡየ ዘበሰማያት እንዳለው በእውነት በሰው ሁሉ ፊት አለ። ስለዚህ በሰው ሁሉ ፊት አምኖ የሚመሰክርልኝን በሰማያት ባለው በአባቴ ፊት እኔ ደግሞ ምን አደርግለታለሁ? እመሰክርለታለሁ አለ። በማቴዎስ ወንጌል ምዕራፍ 10 ቁጥር 33 ላይ አምላካችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው። ዛሬ ከምስክሮቹ አንዱ ይህ ሰማዕት ቅዱስ መርቆሬዎስ ነው። ሰማዕት ምስክር ነው። ሰማዕታት ምስክሮች ናቸው። ምስክርነታቸው በደም ነው፣ በመከራ ነው፣ በመጋዝ እየተተለተሉ ነው፣ በእሳት እየነደዱ ነው፣ በፈላዋ ውስጥ እየተቀቀሉ ነው፣ በመንኮራኩር እየተፈጩ ነው፣ በልዩ ልዩ ስቃይ በጋለ ብረት ምጣድ እየተቆሉ ነው። በዚህ ሁሉ መከራ ውስጥ ያለፉ ናቸው። እለበተአምኖ ወቀተልዎሙ በአፈ መጥባይት አምነውታልና። ስለዚህም ነው ሐዋርያው ቅዱስ ጳውሎስ የነቢየ እግዚአብሔር የልበ አምላክ የቅዱስ ዳዊትን ቃል አነሳና በከመ ይቤ መጽሐፍ በእንቲአሁ አው ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠቡ አለ ወበእንተ ዝንመዎ አለ እስመው ሁሉ አፍቀረነ ይላል። በጣም የሚደንቅ ቃል ነው። በእውነት ስላንተ ቀኑን በሙሉ እንገደላለን አለ። እንደሚታረዱን በጎች ተቆጠርናልና ስለዚህ በወደደን አለ በእርሱ ግን ከአሸናፊዎች እንበልጣለን። ወደ ታሪኩ ጥቂት እንምጣ። ዛሬ ይሄን ሰማዕት እናከብራለን፣ ቅዱስ መርቆሬዎስን። ማን ነው ይሄ ሰማዕት ነው? ይሄ ሰማዕት ማን ነው? ቅዱስ መርቆሬዎስ እንግዲህ ወላጆቹ ኢአማንያን እንደነበሩ ነው የሚነገረው። መጀመሪያ በዚህ መንገድ አያቱም ሆነ አባቱ አውሬ አዳኞች ናቸው። አውሬ ሊያድኑ ሲወጡ ከዕለታት አንድ ቀን ከሚያድኗቸው አውሬ ውስጥ ገጸ ከለባት ያገኟቸዋል። ሁለቱም ገጸ ከለባት ሲመጡ ስለ መርቆሬዎስ ላይ ስላልኑ ስትመለከቱ ከአንገታቸው በላይ የውሻ ገጽታ ያላቸው፣ ከታች ደግሞ የሰው ገጽታ ያላቸው አይታቸዋል። ገጸ ከለባት ናቸው። እነዚህ ሁለቱ አውሬዎች መጡ። ያን ጊዜ ይላል ያን ጊዜ የቅዱስ መርቆሬዎስን አያት እንደመጡ በሉት ይላል። ወደ አባቱ ሲሄዱ ግን የእግዚአብሔር መልአክ ከለከላቸው። ምን ብሎ? እንዳትበሉት አለ የእግዚአብሔር መልአክ። ከሱ ላይ ኃይላችሁን አንሱ አለ። ለምን? አስቀድሞ እግዚአብሔር አዘጋጅቶታልና። ማንን? ይሄን ሰማዕት ቅዱስ መርቆሬዎስን። ስለዚህ ከዚህ ሰው የሚወለደው አለ
ለሰው ልጆች ሁሉ የድህነትን መንገድ የሚያመላክት የጨለመውን ሕይወት የሚያበራ ወደ ሞት ሳይሆን ወደ ሕይወት የሚወስድ ስራውም አገልግሎቱም የታመነ ለሌላ ሁሉ የመዳን ምክንያት ሆኖ የሚገለጽ ነውና በጎ ፍሬ ከዚህ ሰው ስለሚገኝ እንዳትነኩታልና እነሆ እነዚህን ሁለቱን ገጸ ከለባት በእሳት አጠራጠራቸው ይላል። ያን ጊዜ ገጸ ከለባቱ ፈሩ። እሳቱ ሊያቃጥላቸው መጣ። ሮጠው ሄደው በቅዱስ መርቆሬዎስ አባት እግር ስር ተደፍተው ምህረትን ይቅርታን እንዲያደርግላቸው ወደ ፈጣሪው ለምኖ እሳቱን እንዲያበርድላቸው ጠየቁት። ያን ጊዜ ይህ ደገኛ አባት የሰማይቱ የቅዱስ መርቆሬዎስ አባት ወደ ፈጣሪው ጸለየ፣ እሳቱ በረደ። ከዚያ ሰዓት ጀምሮ እነዚህ ገጸ ከለባት እሱን ማገልገል ጀመሩ ይላል። እንግዲህ አውሬ የነበሩት ገራም እንዲሆኑ ሆነ። ተገሩ። ስለዚህ መታዘዝ ሆነ፣ ማገልገል ሆነ። እሱን የሚቃወሙትን ግን የሚበሉ ሆኑ። የቅዱስ መርቆሬዎስን አባት የሚቃወሙትን የሚበሉ ሆኑ። ይሄን የሰማ በጊዜው ጊዜ አንድ ንጉሥ ነበርና ስለዚህ እነዚህን ገጸ ከለባት ይዞ ከቅዱስ መርቆሬዎስ አባት ጋር ወደ ራሱ አስገባቸው። ይሄን እያደረገ ሲኖር እሱን ይዞት የገባው ንጉሥ ጦር ተነሳበት። ያን ጊዜ ምን አደረገ? በጦሩነት ላይ የቅዱስ መርቆሬዎስ አባት ፊት አውራሪ ሆኖ ልክ እንደዚያው የጦሩ አበጋዝ ሆኖ ሊመራ ሄደ ይላል። ሊመራ ሄደ። በዚያን ሰዓት ጦርነቱ በረታ። ሁለቱን ገጸ ከለባት ይጠራና አባበላቸው። በእውነትም እኔ በምላችሁ መንገድና እንደኔ ሁኑ፣ ስለዚህ እኔም ማመልከውን አምላክ አምልኩ፣ የኔን ብቻ ያዙ ብሎ ሲያባብላቸው ከሁለቱም እምቢ አሉ፣ ፈቃደኛ አልሆኑም። አንደኛው ግን ሮጦ ወደ ቅዱስ መርቆሬዎስ አባት ተመለሰ ይላል። አንደኛው ግን በዚያው ሆነ፣ ሞተ በዚያው። ይሄ ግን ሄደ፣ የሆነውን ሁሉ ሆኖ ነገረው ይላል ለቅዱስ መርቆሬዎስ አባት። በአጭሩ እንግዲህ በዚህ መንገድ ይሄን እያደረገ ከዚያስ በኋላ የጦርነቱ ኃይል ሲበረታ፣ የጦርነቱ ኃይል እየገፋ ሲመጣ አሁን ይሄ የመጀመሪያው ንጉሥ የሰማይቱን እናት ለራሱ ሊያደርጋት ፈልጎ ወደ ራሱ ወሰዳት። ከዚህ በኋላ ማንም የላትምና እኔ ላደርጋት እፈልጋለሁ ብሎ በልቡ አሰበ። ይሄን ያሰበውን ሐሳብ የተረዳ ወታደር ሄዶ ይነግራታል። ወዳጄ ወይ ታዲያ ከዚህ ሰው እንዴት ነው የምታስመልጠኝ? አለች የመርቆሬዎስ እናት። እባክህ መንገዱን አሳየኝ፣ አሁን ማምለጥ እፈልጋለሁ፣ መሄድ እፈልጋለሁ አለች። ያን ጊዜ መንገዱን አሳያት። ሰማይቱ የቅዱስ መርቆሬዎስ አባት እሱ ሲመለስ ልጁም ባለቤቱም የለውም። የዚያን ጊዜ እንደገና ጦርነቱ ሲፋፋም አሁን በኃያልነት እየበረታ ሲመጣ ሌላው ንጉሥ ነገሰ ይላል። ተማርኮ ተወሰደ። ይዞት የማረከው ንጉሥ ደግሞ ክርስቲያን ነበር፣ ሮማዊ ንጉሥ ነው። በጊዜው ጊዜ በአጭሩ ነው የምነግራችሁ፣ ክርስቲያን ነበር። በክርስትናው የታመነ ነበርና የተማረከውን የጦር አበጋዝ ሲያየው ክርስቲያን ነው። ደስ አለው፣ አከበረው፣ ከፍ ከፍ አደረገው። ከዚያስ በኋላ የጦሩ አበጋዝ አደረገው። ቅዱስ መርቆሬዎስና እናቱ ግን በስደት ወጥተዋል። በምርኮ በስደት ነበረ፣ ወጥተዋል። በዛ ሰዓት እሷም ከንጉሱ አምልጣ ሄዳለች። ራሷን ጠብቃ ልጇን ይዛ ተሰዳለች። እንደው እንደ ድንገት በተሰደዱበት ሀገር ላይ ይሄም ባሏ ተማርኮ የመርቆሬዎስ አባት እዚያ ሮም ላይ ነው ተማርኮ ተወስዶ እዚያ ይኖር ነበር በጦር አበጋዝነት። እዚያ ደግሞ ተሾሟል፣ ተከብሯል፣ ከፍ ከፍ ብሏል። የዚያን ጊዜ በነገር ሁሉ የተረዳች ይቺ እናት ምንድነው ያደረገችው? ወስዳ ይሄ ሰው ባሏ እንደሆነ ስላወቀች እሱ ግን አልተረዳትም። ወሰደችና ልጇን ሾማ ሸልማ አልብሳ መርቆሬዎስን በአባቱ ፈረስ ላይ እንዲቀመጥ አደረገችው። አባትየው ሲመጣ ተቆጣ። ማን ነው ይሄን ሕፃን እዚህ ያስቀመጠው አለ። እንዴት ብንቀኝ ነው አለ። ወዲያው ሮጣ መጣችና ወዳጄ አንተም ስደተኛ ነህ አለችው። እኛም ስደተኛ ነን። በዚህ መንገድ ይሄንን አውቃለሁ ስደተኛ እንደሆንክ ስትለው ደነገጠ። ማንሽ አንቺ የት ነሽ አላት። ባጭሩ ታሪኩን እኔማ እንዲህ ነኝ ብላ ታሪኩን ስታስረዳው የኔው ጉድ ናችሁ አለ። ወዲያው ደስ አለው። ከዚህ በኋላ ፈጣሪውን አመሰገነ። ሁለቱም አመኑ ይላል።
አባትም እናትም ክርስትናውን ወዲያው ተቀበሉ ይላል። ገጸ ከለባቱም አምነዋል፣ በክርስትናው ተቀብለዋል። ወዲያውኑ የሰማዕቱ የቅዱስ መርቆሬዎስ አባት ስያሜ ተሰጠው። በምን ተብሎ? ኖህ የሚል ስያሜ። ሚስቱን ደግሞ ታቦት ብለው ሰየሟት። መርቆሬዎስ የመጀመሪያው ስሙ ፕሉፓዴር ነበረ። ሲጠመቅ መርቆሬዎስ ተባለ። መርቆሬዎስ ማለት የእግዚአብሔር አብ ወዳጅ ማለት ነው። ደግሞም የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ አገልጋዩ ማለት ነው። ይሄ ነው የመርቆሬዎስ ድንቅ ስራው። ስሙ ራሱ ትርጉም አለው። የአብ ወዳጅ የክርስቶስ አገልጋይ ማለት ነው። ገብሩ ለክርስቶስ ማለት ነው። ገብሩ ለክርስቶስ የክርስቶስ ባሪያ የክርስቶስ አገልጋይ። በዚህ መንገድ የተመረጠ ሰማዕት ነው። ከዚህ በኋላ መርቆሬዎስ በእምነቱ ጸና፣ አደገ። ከዚያስ በኋላ እንዲሁ የበረታ ሲመጣ እንደዚሁ አንድ አላዊ ንጉሥ ነገሰ ይላል። ዳኬዎስ ሲነግስ በመርቆሬዎስ ኃይልና ብርታት አሸናፊነትን አግኝቷል። ነገር ግን ድል ካደረገ በኋላ ዳኬዎስ ምን አደረገ? እንደገና ጣዖት ማስመለክ ጀመረና ለጣዖቱ ዕጣን ያጥናል፣ መስዋዕት ይሰዋል። ሄዱና ነገረ ሰሪዎች አንተ የመረጥከው የወደድከው ያከበርከው የጦሩ አበጋዝ ለአንተ ጣዖት አልሰግድም አለ ብለው ነገሩት። መርቆሬዎስን ጠራው። ስለምንድን ነው አንተ ይሄን የማታደርገው? ለምንድን ነው ይሄን የማትሰራው ብሎ ጠየቀው። በእውነት ንጉሥ ሆይ 1000 ዓመት ንገስ፣ ነገር ግን አንተም ሆንክ ጣዖታችሁ ኃይል የላችሁም። አንተ የሰራው በሰዎች የተሰራ አይን ቦም ወይረዩ እዝን ቦም ወይሰሙ አይን አለው አያይም፣ ጆሮ አለው አይሰማም፣ እጅ አለው አይዳስስም፣ እግር አለው አይራመድም። ይሄን ያቆምከውን ጣዖት እንዴት ስገድ ትለኛለህ? የኔ አምላክ እኔንና አንተን የሰራን ካለመኖር ወደ መኖር ያመጣ ይህንን ዓለም ማህባሉ ሀበቦ ያመጣ አምላክ ነው። ቅድመ ዓለም የነበረ ዓለምን ፈጥሮ ያለ ይህንንም ዓለም አሳልፎ የሚኖር ነው። እርሱም የሞተልን ያዳነን የሕይወት የትንሣኤ ባለቤት ጌታ ክርስቶስ እንጂ አምላክ ይሄ ድንጋይ ነው አለ። ይታፈሩ ኩሎሙ እለ ይሰግዱ ለግልፎ ወእለ ይትሜክሁ በአማልክቲሆሙ እንዳለው። ስለዚህ በእነዚህ በጣዖቶቻቸው የሚታመኑና የሚመኩ ሁሉ ይፈሩ ብሎ ነቢዩ ተናግሯል። ስለዚህ አንተም በእውነት ሀፍረት አለብህ፣ ይሄም ጣዖት ድንጋይ ነው ብሎ መርቆሬዎስ መሰከረ። ኩሉ ዘያምን ብየ በቅድመ ሰብ አነኒ አምኖ በቅድመ አቡየ ዘበሰማያት። ስለዚህ በሰው ሁሉ ፊት አምኖ የሚመሰክርልኝን በሰማያት ባለው በአባቴ ፊት ምን አደርግለታለሁ? ሰማዕትነት ይሄ ነው። ምስክርነት ይሄ ነው። መሰከረ። ስለዚህ አትሰግድም ማለት ነው አለው። አልሰግድም፣ ለዚህ አምላክ ምንም የምታደርገው ነገር የለም፣ ምንም አላደርግም አለ። በሉ ውሰዱታልና መከራውን አበዛበት፣ አጸናበት። ከብዙ ስቃይ በኋላ በብዙ መንገድ ቢፈትነው መርቆሬዎስ ሊሸነፍ አልቻለም። ለምን? ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለው ቅዱስ ጳውሎስ መልሶ እንደገና መኑ ያህድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል እንዳለው ረሃብ ነው፣ እስራት ነው አለ፣ እርዛት ነው አለ፣ መከራ ነው፣ ሰይፍ ነው፣ ስደት ነው አለ። በምንም አይነት መንገድ ነገር ግን ከክርስቶስ ፍቅር የሚለየን የለም። ወኩን ማህይምነ እስከ ለሞት እንዳለው ራዕየ ዮሐንስ ምዕራፍ 2 ቁጥር 11 ወኩን ማህይምነ እስከ ለሞት ወእሁበከ አክሊለ ሕይወት። ሰማዕታት እንዲህ ናቸው። መጀመሪያ ምስክርነታቸው ስለ ክርስቶስ ነው። የሚመሰክሩት ስለ ክርስቶስ ነው። የሚመሰክሩት ደግሞ በአመኑትና ባላመኑት ፊት ነው። በአማንያንና በኢአማንያን ፊት ሰማዕታት ምን ያደርጉ ነበረ? ምስክርነት ይሰጡ ነበር። ስለማን? ስለ ጌታችን፣ ስለ አምላካችን፣ ስለ መድኃኒታችን ስለ ኢየሱስ ክርስቶስ ይህንን ምስክርነት ይሰጡ ነበር። ይሄ ነው እንግዲህ ያንን ዘመነ ሰማዕታት አንስተን ዛሬ ላይ ስናይ እኛስ ምንልበት ነገር እንመጣለን። ሰማዕቱ ቅዱስ መርቆሬዎስ በዚህ መንገድ ሰማዕትነትን ሰጠ፣ መሰከረ። ምስክርነታቸው አንዱ በጽናት ነው፣ ሁለተኛው በጥባት ነው። ጽናቱ እስከ ሞት ድረስ በመታመን ጥባቱ መከራውን ሁሉ ለመቀበል ጨክኖ በመግባት ነው። ሰማዕታት እነርሱ ይህን ሁሉ መከራ ተቀብለው አክሊል አግኝተዋል። ለኔና ለናንተ ደግሞ የድህነታችን ምክንያት ሆነዋል። ምስጋና ይድረሰው ቅዱስ መርቆሬዎስ፣ ልናመሰግነው ይገባል። በዚህ ምስክርነቱ ቅዱስ መርቆሬዎስ አስተውሉ፣ ይሄን ሁሉ ምስክርነት ከሰጠ በኋላ ንጉሱ በብዙ መንገድ አሰቃየው። ወደዚያች
ወደ አንጾኪያ ምድር እንዲወረውሩትና መከራ እንዲያጸኑበት አደረገ። በዚያ ሁሉ ግን አልተሸነፈም። በመጨረሻው ዛሬ ህዳር 25 ቀን እለበተአምኖ ወቀተልዎሙ በአፈ መጥባይት እምቢ ስላለው ሊያምን ስላልቻለ በአንገቱ ላይ ሰይፍ እንዲያርፍበት አደረገና አንገቱን በሰይፍ ተቀላ። ዛሬ በሰማዕትነት አለፈ ሰማዕቱ። ከዚህ በኋላ ግን አገልግሎቱና ቃል ኪዳኑ ግን ቀጠለ እንጂ አልተቋረጠም እስከ ጊዜ ምጽአት ድረስ። ለምን መሰላችሁ? ራሱ የመረጠው አምላክ የገባለት ኪዳን አለ። አስቀድሞ እግዚአብሔር በነቢያቱ አንደበት በተለይ በልበ አምላክ በቅዱስ ዳዊት እንደተናገረው ኪዳነ ተካየርኩ ምስለ ህሩያኔ እንዳለው ከመረጡት ጋር ቃል ኪዳኔን አደረጉህ እንዳለው የዳዊት መዝሙር 88 ላይ ደግሞም ወይ ያረኩስ ኪዳኔ ወይ የህሱ ዘወፃ እማፌ እንዳለው ኪዳኔን አላረክስም ካፌ የሚወጣውን ቃል አልለውጥም እንዳለ ለሰማዕቱ ለቅዱስ መርቆሬዎስ ወገባለት ቃል ኪዳን መሰረት ሰማዕቱ ቅዱስ መርቆሬዎስ በሞተ ሥጋ ከዚህ ዓለም ቢለይም በነፍስ ግን ሕያው ነው። ዛሬም የተሰጠው ቃል ኪዳን እስከ ጊዜ ምጽአት ድረስ ይሰራል። ኪዳኑ ነው። ይሄ ኪዳን የሰው አይደለም፣ የእግዚአብሔር ኪዳን ነው። ስለዚህ ለሰማዕቱ ለቅዱስ መርቆሬዎስ ወገባለት ቃል ኪዳን መሰረት የመጀመሪያው ተአምር እኮ የተሰራው በእስር ቤት ውስጥ ነው። ወገኖቼ ዛሬ በብዙ መንገድ ታስረናል። በሽታ ያሰረን፣ መተት ያሰረን፣ አስማቱ ድግምቱ ያሰረን፣ በተለያየ መንገድ በኑሮ የታሰራችሁ፣ በተለያየ መንገድ በትዳራችሁ ሰላም፣ ፍቅር፣ አንድነት አጣችሁ የታሰራችሁ፣ በተለያየ መንገድ እስራት ውስጥ የወደቃችሁ ትኖራላችሁ። የህሊናም እስራት አለ፣ ስጋዊም እስራት አለ፣ የሚታይ እስራት፣ የማይታይ እስራት ያለብን አለን። ከታሰርንበት እስራት ለመፈታት ግራ ገብቶን የሚፈታን አጥተን ወዲህ ወዲያ የምንቅበዘበዝ ሰዎች በስተናል። የሰማዕቱ የቅዱስ መርቆሬዎስ የመጀመሪያው ገባሬ ተአምራት ቅድም ሲዘመር የነበረው ያ የተጀመረው በእስር ቤት ነው። በእስር ቤት ነው የተጀመረው ቃል ኪዳኑ። ደገኛው አባት ባስልዮስ ወጎርጎሬዎስ ታሪኩ እንዲህ ነው። ሰማዕቱ አልፏል፣ በነፍስ ያው ነው፣ ግን ኪዳኑ ይሰራል። የሰማዕቱን የቅዱስ መርቆሬዎስን አምላክ ከፍ አድርገው በጊዜው ጊዜ ከሚያከብሩትና ይሄንን አምላክ ከሚገልጹት ከነገረ መለኮቱ ሊቃን አንዱ ባስልዮስ ዘቂሳርያ የተባለው የቂሳርያው ኤጲስቆጶስ ሊቀ ጳጳስ ድንቅ የነገረ መለኮት አባት እሱ ነበርና ያን ጊዜ ኢየሱስ ክርስቶስን በምላት በስፋት ይገልጽ ነበር። ኡልያኖስ የተባለ ደግሞ አንድ ካህዲ ተነሳ። እሱ ተነሳና ምን አለ መሰላችሁ? ክርስቶስ ማን ነው አለ። አንተ የምትናገርለት የምትመሰክርለት ክርስቶስ ማን ነው ብሎ ከክርስቶስ ጋር እየተገዳደረ ክርስቶስን ይሰድብ ነበር። ማን ነው? ኡልያኖስ። በአምላካችን በመድኃኒታችን በኢየሱስ ክርስቶስ የባህሪ አምላክነት ያላመነ ነው፣ የካደ ነው። ስለዚህ ባስልዮስ ፊት ቆመና ክርስቶስን ሲሰድብ ባስልዮስ ገሰጸው ይላል። ያን ጊዜ ገዢ ስለነበረ ወዴት ወረወረው ይላል? ወደ እስር ቤቱ ጣለው። ልክ እሱ የታሰረበት እስር ቤት ከዚያ ከግድግዳው በላይ አንድ ስዕል አድኖ አለ። የማን ነው እሱ? ንገሩኛ፣ አንድ ላይ መስክሩለት። የሰማዕቱ የቅዱስ መርቆሬዎስ። እንዴ ከፍ ሲል አየው። ለካ እውነተኛው ምስክር እኔንም የሚጠብቀኝ የሚራዳኝ የሚያግዘኝ ከበላይ ያለ አለ። አሁን ማፈር የለም አለ። አሁን መደንገጥ የለም። አሁን መታመን ነው። አንተ ሰማዕት፣ አንተ በሄድክበት አንተ በተጓዝክበት መንገድ እኔም እንድታመን አለ። ምክንያቱም አማን መነኑ ሰማይ ጣማ ለዘዓለም ወከአው ደሞሙ በእንተ እግዚአብሔር ወተአገሱ ሞተ መሪረ በእንተ መንግሥተ ሰማያት። ሰማዕታት የዚህችን ዓለም ጣዕም ናቁ ይላል። ስለ እግዚአብሔር ሲሉ አያችሁ። አማን መነኑ ሰማይ ጣማ ለዘዓለም ወከአው ደሞሙ በእንተ እግዚአብሔር። ስለ እግዚአብሔር ሲሉ ደማቸውን አፈሰሱ። ስለ መንግሥተ ሰማያት ሲሉ መራራውን ሞት ተቀበሉ ይላል። ለምን? ምድራዊ የሆነ አስተሳሰብ አልነበራቸውምና። ዘአኮ በነዚህ ሀገር ዘይነብር አላ እንተ ትመጽእ መንግሥተ ናስስ እያሉ ነበር የሚናፍቁት። እኛ የምንናፍቀው ትመጣ ዘንድ ያላትን የጌታን መንግሥት ነው ይሉ ነበር። የተዘጋጀላቸውን ሰማያዊውን ርስት ሊቀበሉት ያለውን ያንን የክብር አክሊል ቅዱስ ጳውሎስ እንዳለው
በድሬኒ ፈጸምኩ ሃይማኖቴን ያቀምኩ እንዳለው ሩጫዬን ጨረስኩ ሃይማኖቴን ጠበቅኩ እንዳለው የጽድቅ አክሊል ተዘጋጅቶልኛል እሱን ልቀበል ነው እንዳለው ዛሬ ሰማዕቱ ቅዱስ መርቆሬዎስ ይሄ ነው። ስለዚህ ባስልዮስ ሲያየው ቅዱስ መርቆሬዎስ ረዳቱ አለ። አንተ መሰከርክለትን አምላክ መሰክር ይሄ ኡልያኖስ በአምላኬ ላይ እንዲህ አደረገ እኮ ሰማዕቱ ሲለው ያን ጊዜ ልክ እንደ ሰው ስዕሉ ሰምቶት ይላል ተነስቶ ሄዶ ኡልያኖስ ባለበት ቦታ ላይ ወግቶት መጣ፣ ጥሎት መጣ፣ ገድሎት መጣ ይላል። ከስዕሉ ላይ እኮ ሄዶ እኮ ነው። ማን ነው እሱ? ቅዱስ መርቆሬዎስ። ክብር ምስጋና ለዚህ ሰማዕቱ ይሁን። ሰማዕቱ ገድሎት መጣ። ቅድም እንደተባለው እኮ ነው ጸለዩ ባስልዮስ ወጎርጎርዮስ ሁለቱም ቅዱሳን ጳጳሳት እውነተኛ እነዚህ ልሂቃን የነገረ መለኮቱ ጸለዩ፣ ደስ አላቸው በሆነው የሆነ ባለው። ያን ጊዜ ስዕል አድኖ ሄዶ ድል ነስቶ መጣ። ዞር ሲል አጥቶት ነበር። ሲመለስ ስዕሉ ወደ ነበረበት መጥቷል። አንተ ሰማዕት ያንን ክፉ ያንን አረመኔ ሄደህ ድል ነስተው መጣህን ብሎ ሲናገረው ቀደም እንደሰማችሁት ልክ አዎ እንደማለት እሺ እንደማለት ምን አደረገ ይላል ስዕሉ? አንገቱን ዘንበል አደረገ። ደነነ እኮ ነው የሚለው እሱ ነው። አንገቱን ዘንበል አደረገና አዎ ድል አድርጌው መጥቻለሁ ብሎ ነገረው ይላል። አያችሁ ራሱ ነገረው። ደነነ ስዕሉ ያን ጊዜ ስዕሉ ሰገደ፣ እጅ ነሳ። አዎ ድል አድርጌልሃለሁ፣ ተሸንፏል። ምክንያቱም በወደደን በርሱ ካሸናፊዎቹ ለምን እንሆናለን? ስለዚህ ወገኖቼ ዛሬ ብዙ ሰማዕትነት ተቀብለናል፣ እየተቀበልን ያለ ነው። ጆሮአችን ብዙ ይሰማል፣ አይናችን ብዙ ያያል። ብዙዎቹ ምእመናን እያያችሁ ነው። ዛሬ በአንድም በሌላ መንገድ እንግዲህ ብዙ መጥራት አያስፈልግም። ክርስቲያኖች እየታደኑ ነው። በተለይ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ስንመለከት ብዙ ግፍ ብዙ መከራ አለ። ክርስቲያኑ እየታረዱ ነው። አዎ እየታረዱ ነው። እየሞቱ ነው። አዎ እየሞቱ ነው። ከምንም ነገር በላይ በመከራ ውስጥ እያለፉ ነው። አዎ እየታየ ነው። ይሄ ሁሉ አለ። ነገር ግን በሚሆነው እየሆነ ባለው እኛ ልንጨነቅ አይገባም። ይሄን ሁሉ በጸጋ በአኮቴት መቀበል ነው ያለብን። ምክንያቱም ለሚበልጠው ክብር ነው፣ ለሚበልጠው ዋጋ ነው። ለምድራዊ ክብር ሹመ ሽልማት አይደለም፣ ለሰማያዊ ክብርና ሹመ ሽልማት ነው። ሰማዕቱ ቅዱስ መርቆሬዎስ ይሄው እሱ ከኛ ጋር ሲሰለፍ ታሪካችን ይቀየራል። ባስልዮስን ጸልይ ነገረው። ድል አድርጌልሃለሁ፣ የሚዋጋህን ተዋግቼልሃለሁ፣ ሊጥል የመጣውን ጥየዋለሁ፣ የክርስቶስን ጠላት ገድየዋለሁ አለ። ዛሬም ከእግዚአብሔር ጋር የሚጣሉ እነሱ ምን ይሆናሉ? ይደቃሉ። ማን ይወጋቸዋል? እግዚአብሔር። ለምን? እግዚአብሔር ይቀጠቅጥ ጸባው እግዚአብሔር ስሙ። እግዚአብሔር ተዋጊ ነው። ስሙ ማን ነው? ንገሩኛ። እግዚአብሔር ስለሆነ ስለዚህ ይሄን አለው መርቆሬዎስ። ዛሬም የምናየው እዚህ ቤተክርስቲያን ላይ የተሰቀለው ስዕል አድህኖ እያያችሁ ነው። እናንተ ግራ ተጋብታችሁ በመጣችሁበት ሰዓት ሁሉ ጊዜ መንክር እግዚአብሔር በላለ ቅዱሳን ይሁ እግዚአብሔር በቅዱሳን ላይ ድንቅ ነው። ስዕሉ እንደ አንበሳ ጥጃ ይዘላል። ማህሌቱ ሲደምቅ፣ አገልግሎቱ ሲሰምር፣ ደግሞም አገልጋዮቹ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ለእግዚአብሔር የሚመች ማንነት ይዘው ሲያገለግሉ ስዕሉ ይዘላል። ሐሰት እውነት ንገሩኛ። አይናችሁ አይቷል፣ ጆሮአችሁ ሰምቷል፣ ቆማችኋል። እዚያ ቦታ ላይ የሆነውን ሁሉ አይታችኋል፣ እያያችሁ ነው። አሁንም ከምንድነው ይሄ የሆነው? ሌላ እኮ የለም። ምናልባት ይሄ የቴክኖሎጂ ምጥቀት አይደለም። በብዙ መንገድ እኮ ብዙ ሰዎች ፈትሸውታል። ከባህር ማዶ የመጡ ሰዎች ሁሉ ግማሹ በግድግዳውን ሲያይ፣ በውስጥ ሲመለከት፣ በውጭ ሲያይ ማን ነው የሚገፋው? ምን አይነት ቫይብሬት እየሰጡት ነው? ብዙ ነገር ተመርምሯል። ግን አይደለም። ይሄ የእግዚአብሔር እጅ ነው። ይሄ የእግዚአብሔር ጣት ነው። ይሄ ለሰማዕቱ የተሰጠው ክብር ነው። ዛሬም በቅዱሳኑ ስዕል ላይ ለዚህ እኮ ነው ቤተክርስቲያናችን እንደ እንግዳ ደራሽ እንደ ዋፈሳሽ አይደለችም። የቅዱሳኑን ገድል ስታነብ ጧፉን ይዛ እያበራሽ ነው የምታነበው። ሐሰት እውነት። የመጨረሻው ከማህሌቱ አገልግሎት በኋላ ምን ነበር የተነበበልን? ምን ነበር የተነበበው? ጧት ላይ መጽሐፈ ስንክሳር አይደለ? ጧፍ ይዞ ነው ያነበቡት አንባቢ ወይንስ ዝም ብሎ ነበር ያነበቡት? ንገሩኛ። ጧፍ ይዞ አይደል ያነበቡት? ለምን ጧፍ ይዞ ማንበብ አስፈልጋቸው? ጧፉን ይዞ ያነበቡት የመጨረሻው በቃ ትምህርት ነው፣ መልእክቴ ነው። ጧፉን ይዘው ቤተክርስቲያን ለጌጥ አይደለም ጧፍ የምታበራው። ገድለ ቅዱሳንን ስታነብ ዝም ብላ ጧፉን ይዛ የምታበራው ለጌጥ አይደለም። እነርሱ እንደ ሻማ እየቀለጡ እነርሱ እንደ ጧፍ እየነደዱ ለኛ ምን አድርገውልናል?
ብርሃን ሆነውልናል፣ ብርሃን አብርተውልናል። ይሄው እናንተ የዓለም ብርሃን ናችሁ እንደተባለው ይሄ ዛሬ ሰማዕቱ ቅዱስ መርቆሬዎስ የጨለመባቸውን እያበራ ነው። ታሪካቸው የተበላሸባቸውን እያደሰ ነው። የዘመናት እንቆቅልሽ እየፈታ ነው። ታሪክ እየለወጠ ነው። ነገር እየገለበጠ ነው። አማላጅነቱ ዛሬም አለ። እዚህ ቦታ እግሩ ረግጦ ወገኖቼ ገዳም ስትሄዱ ቤተክርስቲያን ስትሄዱ እዚህ ቦታ ሄጄ እንዲህ ተአምር ለማየትና ለመጎብኘት እንዳትሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኛ ምን ጎበኛ ሳይሆን እኛ ምን ጎበኝበት ነው። እምን ጎበኛት አይደለችም። እኛ ምን ሆነባት ናት እምን ጎበኝባት። አንዳንድ ጊዜ ጭንቀት ተቃሏል፣ ተስፋ ተቀጥሏል። ይሄ የነዚህ አተረተረት ስብከት ነው። ብዙ ጊዜ ይሄ ብቻ ነው። እንደዛ አይደለም። አሁን ትልቁ ነገር ምንድነው? የመጣ ነው አሁን እኛ ለመጎብኘት ነው የመጣ ነው። እዚህ ለመጎብኘት ማን ይጎብኘን? ንገሩኛ፣ ማን ይጎብኘን? እግዚአብሔር ይጎብኘን። በማን ላይ አድሮ? በማን ላይ አድሮ? በሰማዕቱ በቅዱስ መርቆሬዎስ ላይ አድሮ ይጎብኘን። እኛም እንድንጎበኝ ሆነን ነው መምጣት ያለብን። እግዚአብሔር እንዲጎበኘን፣ እግዚአብሔር እንዲያየን። ሲያየን እናርፋለን፣ ስናየው ያሳርፈናል። ሲያየን እናርፋለን፣ ስናየው ያሳርፈናል። በሁለቱም እንጠቀማለን። ስለዚህ እነዚህ በእምነታቸው በሰይፍ ተገደሉ፣ ግን ሞታቸው ሕይወት ሆነላቸው። አያችሁ፣ ሞታቸው ሕይወት ሆነላቸው፣ ድል ሆነላቸው፣ አክሊል ሆነላቸው። ለነርሱ ክብር ሹመት ሽልማት ሆነ። የሰማያዊውን ክብር እንዲቀዳጁ ሆነ። ለዚህ ክብር በቅተዋል። ዛሬም ቃል ኪዳኑ ይጠብቀናል። እዚህ ቆላ ቦታ ላይ ይሄን የመሰለ ሕንጻ ቤተ መቅደስ ቆሟል። እኛም በዚህ መንገድ ተባርከናል። እግሮቻችን የረገጡ አይኖቻችን ያዩ አድረንበታል፣ ውለንበታል። ስንባረክ አምሽተናል፣ ገና እንባረካለን። በእምነት ከመጣን ታሪክ ይፈታል። በእምነት ከመጣን ታሪክ ይቀየራል። እንቆቅልሽ ይፈታል። ሁሉ በሁሉ ይሆናል። ለሚያምን ሁሉ ይደረግለታል። እኛ አይደለንም፣ የጠራን አምላክ ነው። እሱ ደግሞ የታመነ ነው። ሲጠራን ሊያደርግልን ነው። ሲጠራን ሊጎበኘን ነው። ተጎብኝተናል። እንደምንጎበኝ ሆነን መተን ለመባረክ እንድንችል እሱ ይርዳል። እነሱ በእምነታቸው በሰይፍ ተገደሉ፣ ግን በድል አድራጊነት አለፉ። ከነዚህ አንዱ ማን ነው? ሰማዕቱ ቅዱስ መርቆሬዎስ ነው። ቃል ኪዳኑ ከሁላችን